የሰው ልጅ ህይወት የሚያመሳቃቅሉ ሁለት ባህሪዎች አሉ። ፍርሃት ማለት ነገ ምን ይሆን በኋላ ምን ይከሰታል ማሰብና መስጋት ማለት ነው። ኸውፍ በዱንያም በአኺራም ኸውፍና ሁዝን የሌለባቸው ሰዎች ምን አይነት ባህሪ ነው ያላቸው? ሰዎች ወንጀል በመስራት ውስጥ ደስታ የሚያገኙ ይመስላቸዋል። መንገዳችን ላይ የተከሰከሱ ሐራሞችን የአላህ ክልክሎችን ላለመርገጥ የሚደረግ ጥረት ማለት ነው። ተቅዋ አትተክዙ፣ አትፍሩ። ምን ይሆን ብላችሁ የአኺራው ነገር አያሳስባችሁ ይባላሉ። ሰከራት ላይ ያሉ ምላሳችን ተሸክመነው አንዙር። እናቶች ወጥ ያማሰሉ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር አስተግፊሩላህ። ያ አኺ እንደዚህ በዚክር የተሰራ ወጥ መቼም ልጆቹም ሲመገቡት ሳሊሖች ነው የሚሆኑት። ዚክር ግን ልባችን ላይ ኢምፓክት እንዲኖረው ውጤት እንዲኖረው አንድ ሸርጥ አለ። ተመልሰናል። የተወደዳችሁ ተመልካቾቻችን እንግዲህ በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ። ቀደም ሲል ስላለንበት ሁኔታ ገልጸን ነበር። ክፍል አንድን እነ ሙሐመድና ሼኽ ሙሐመድ ኢብራሂም ከመካ ፕሮግራም ይዘውልን እንደሚቀርቡ ቀደም ሲል በመግቢያችን ላይ ገልጸናል። እኔና ኡስታዝ በድር ደግሞ አሁን ካለንበት ጊዜያዊ ስቱዲዮ ቀጣይ ክፍልን ይዘን እንደምንቀርብ ነግረናችሁ ነበር። እንኳን ደህና መጣ ኡስታዝ። እንኳን ደህና ቆያችሁ። ዛሬ ለየት ባለ ሁኔታ ነው። የተለያዩ ብዙ ነገሮች ለየት ያለው ብዙ ነገር ነው። አንደኛ ከጎኔ ማንም የለም። እንግዲህ አንተም መላእክቶች አሉ። እንደዛ እንደሆነ ሁሉ እናንተንን ቆይታ የምናደርገው ዛሬ የምናነሳው ለየት ያለ ነገር እንደሚኖር ተስፋ አድርጋለሁ። ከሁለት ሳምንት በፊት ተወኩለን በጥሩ ሁኔታ አንስተን ቋጭተናል። ሳምንት ደግሞ 3 ነገሮችን በክፍል 1 አንስተን 5 ነገሮችን ደግሞ ክፍል 2 ላይ እንደዚሁ አውስተን ነበረ። ክፍል 1 ላይ አንድ ሰው የተፈጠረበት ዓላማ ምንድነው የሚለውን ነገር አንስተን አላህ ባሪያው አላህ እንዲገዛ ነው በዋናነት የተፈጠረበት ዓላማና ይህንን ዓላማውን ማሳካት አለበት ነው። ሁለተኛው የምድር አምባሳደር ነው ብለናል። ይሄ የምድር አምባሳደርነቱን ማሳየት መቻል አለበት። ሌላው ምድርን ማሳመር አለበት የሚል ነገር አንስተናል። ሌላው ሸይጣን እነዚህን ነገሮች እንዳያደርግ የሰው ልጅ እለት እለት ይጎተጉቷል። እለት እለት ያንን ሰው ለማሳሳት የሚከተላቸው 5 ስትራቴጂዎች አሉት ነድፎ የሚንቀሳቀስበት ማንኛውም አይነት ሰው ቢሆን የሚል ሀሳብ አንስተን ነበር። የመጀመሪያው ያደረግነው ነዝግ ነው፣ ጠቅታ ብለናል። ሹክ ይለዋል። ሌላው ውስዋስ ነው። ነዝግን በምንድነው ልናጠፋ የምንችለው፣ ውስዋስን በምንድነው ልናጠፋ የምንችለው የሚለውን ነገር አንስተናል። ሌላኛው መስ ነው። ሌላው ኢስቲህዋዝ ብለን አንስተናል። አራተኛው ወይም አምስተኛው አምር ነው ወይም ደግሞ ዘላል ነው ብለናል። በቃ ሰውየው እዛ ደረጃ ላይ ካደረሰው አንድ አክሽን ሳይፈጽም አይመለስም። ስለዚህ እነዚህን የሰው ልጅ መጠንቀቅ መቻል አለብህ የሚል ማስጠንቀቂያ ሁሉ ሰጥተን ነበር። ዛሬስ ወደ የትኛው መንዚላ ነው እናመራው? ቢስሚከ ነህያን እናነሳለን፣ ጉዞ ወደ አላህ እናነሳለን፣ ወይስ ደግሞ አዲስ ምዕራፍ ነው የምንጀምረው፣ ወይስ ደግሞ የቀረ ነገር አለ? ወደዚህ እንምጣ። مرحبا بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم አዲስ መንዚላ ምን ጀምረው አለ። ግን ከዛ በፊት የሸይጣንን ኹጡዋት አይተናል። እንዴት የሰው ልጅ ተድሊል ደረጃ ወደ ማጥመምና ወንጀል ላይ እንዴት እንደሚጥል አይተናል። ምን አይነት ባህሪ ብንላበስ ነው የሸይጣንንም መላ አልፈን የሰው ልጅ የሚፈራቸው ሁለት ወይም የማይፈልጋቸው የሰው ልጅ ህይወት የሚያመሳቃቅሉ ሁለት ባህሪዎች አሉ፣ ወይም ወደኛ የሚመጡ ነገሮች አሉ። እነዛን እንዴት መቋቋም እንችላለን የሚለውን ነጥብ ነው የምናየው። ሸይጣን በቁርአን ገለጻ ጠላት ነው። ዋነኛው የሰው ልጅ ቀንደኛ ጠላት ሸይጣን ነው። አላህም
ፈተኺዙሁ ዐዱዋ ኢነ ሸይጣነ ዐዱውን ለኩም ፈተኺዙሁ ዐዱዋ። ሸይጣን ለእናንተ ጠላታችሁ ነው፣ ጠላት አድርጋችሁ ያዙት። ጠላት በሄደበት አይኬድም። ጠላትን እያንዳንዱን እርምጃውን መቆጣጠር ያስፈልጋል። ለዚህ ነው አላህ ዐዘ ወጀል ወላ ተተቢዑ ኹጡዋት ሸይጣን፣ የሸይጣንን ዱካ አትከታተሉ፣ ሸይጣንን መንገድ እንዳትከተሉ፣ ጥፋት ስለሆነ ማለት ነው። ከሸይጣን መንገዶች ውስጥ አንዱ ተኽዊፍ ነው፣ የሰው ልጅ ማስፈራት ነው። ፍርሃት ከሸይጣን ነው። ኢነማ ዛሊኩም ሸይጣኑ ዩኸዊፉ አውሊያአሁ ይላል አላህ። ያኮ ሸይጣን ነው እሱ በጠላቶቹ ያስፈራራችኋል በጠላቶቹ። ፈላ ተኻፉሁም አትፍሯቸው ይላል አላህ ዐዘ ወጀል። ፍርሃት ማለት ነገ ምን ይሆን በኋላ ምን ይከሰታል፣ በኋላ ስለሚሆን ነገር ማሰብና መስጋት ማለት ነው። ኸውፍ የሰው ልጅ ግን ባህሪ አይደለም። የሰው ልጅ ባህሪ ነው፣ ግን በምን መልኩ ሃንድል ያደርገዋል ነው። ሰው ባህሪው ይፈራል። የሆነ ነገር ምን ይመጣ ይሆን። ያ ፍርሃት ግን ሙሉ ለሙሉ ህይወቱን ተቆጣጥሮት የሚያበላሽ መሆን የለበትም። ደስታውን የሚያረቀው የሚሰሩ ስራዎች አሉ። አላህ ቁርአን ላይ ፍርሃትም ትካዜም የለባቸውም ያላቸው ሰዎች ባህሪዎች አሉ። እነዛን እናነሳለን ዛሬ። እኔ ዓላማዬ በዚህ ፕሮግራም የነኚህ ቁርአን ላይ የተጠቀሱ ላ ኸውፉን ዐለይህም ወላ ሁም የሕዘኑን፣ በእነሱ ላይ ፍርሃት የለባቸውም ትካዜም ሀዘንም የለባቸውም የተባሉት ሰዎች፣ በዱንያም በአኼራም ኸውፍና ሑዝን የሌለባቸው ሰዎች ምን አይነት ባህሪ ነው ያላቸው? ምን ስለሚሰሩ ነው? ሸይጣን ተኽዊፍ ነው ዓላማው፣ የሰው ልጅ እንዲፈራ ማድረግ ነው። አሸይጣኑ የዒዱኩም ልፈቅር ይላል አላህ። ኢንፋቅ እንዳታደርጉ፣ እንዳታወጡ፣ ገንዘብ እንዳትሰጡ፣ ለመልካም ነገር እጃችሁ እንዳይፈታ ድህነትን ይቀጥራችኋል። ድህነት አለ፣ ፍሩ ድህነትን ይልሃል፣ ያስፈራራሃል በድህነት። ካወጣ ገንዘብህ ይቀንሳል፣ ድሃ ትሆናለህ። ተኽዊፍ ያደርጋል። በሌላ የቁርአን አያ ስለ ነጅዋ፣ ስለ ሹክሹክታ፣ መጥፎ ሹክሹክታን አስመልክቶ ኢነመ ነጅዋ ሚነ ሸይጣኒ፣ ይህ መጥፎ ሹክሹክታ ከሸይጣን ነው አለ አላህ። ለምን? ሊየሕዙነ አለዚነ አመኑ፣ እነኛ ያመኑት ሰዎች ይተክዙ ያዝኑ ዘንድ ይላል አላህ። ሙእሚኖች እንዲተክዙ እንዲያዝኑ ማድረግ፣ ሙእሚኖች እንዲፈሩ ማድረግ የሸይጣን አንዱ ታርጌት ነው ማለት ነው። እዚህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን፣ ፍርሃትም ትካዜም የለባቸውም የተባሉ ሰዎች በቁርአን ላይ በምን መልኩ ነው የተገለጹት? እኛ እዛ መቃም ላይ እንዴት እንድረስ? ኸውፍም የወደፊቱ የማያስፈራን፣ ሑዝንም ያለፈው ነገር የማያስቆጨን የማያሳዝነን ሰዎች፣ የተረጋጋ ሀያት የምንመራ ሰዎች እንዴት ነው? ዱንያ ጎዶሎ ነች። አንዱ ሲሟላ ሌላኛው ሲጎድል፣ ገንዘብ ጎደለኝ ሲል ሌላኛው ደግሞ እኔ ገንዘብ አለኝ ልጅ አጣሁ ይላል። ልጅ አለኝ ምን ላብላው ይላል። ሁሉ አይሟላ። ብዙ አይነት ክፍተቶች ዱንያ ውስጥ ይኖራሉ። በነዛ ክፍተቶች ውስጥ ሙእሚን እንዴት ይኖራል? ምንም ከፍርሃትና ከሀዘን ነፃ የሆነ ዞን እንዴት መፍጠር ይችላል? ሙእሚን ልቡን ምን ያደርገው? ሁሉም ነገር ልባችን ጋር የተያዘ ነው። ቀልባችንና ከኛ የሚወጣው አክሽን ጋር የተያዙ ነገሮች ናቸው። የምንፈጽማቸው ተግባራትና ውስጣችን ላይ ያሉ እምነቶች፣ ውስጣችን ላይ ያሉ ልባችን ያለበት ስታተስ ነው ትልቁ ነገር ማለት ነው። ስለዚህ ቁርአን እነዚህን ነገሮች በምን መልኩ ጠቀሰ የሚለውን ኢንሻአላህ የምናይበት ይሆናል ማለት ነው። መርሐባ። ወደዛ ከመሄዳችን በፊት ኡስታዝ፣ ኸውፍ ምን ይመጣብኛል? ምን ሊደርስብኝ ይችላል? ነገ ምን ልሆን እችላለሁ? ይህንን ነገር እንዴት ነው ላደርግ የምችለው እያል ምን ሰጋው የሆነ ነገር ይመጣብናል ብለን የምንፈራው ነው። ሑዝን ትዝታን ነው፣
ሐዘንን ነው ሁዝን ስንገልጸው ልክ እንደ ኸውፍ ምን እያለን ነው ልናነሳው እንጂ ሁዝን ያለፈ ነገር ይኖራል ያለፈ ነገር ነው ለምሳሌ አንድ ነገር አቅደሃል ያ ነገር ሳይሆን ቀረ አለፈ ድብን ትላለህ በዛ ጉዳይ አይመጣም ወይኔ ያ ነገር እንዴት ሳይሆንልኝ ቀረ ታዝናለህ ትተክዛለህ ያለፈ ነገር ላይ ተቸክለን የምንቀርባቸው ብዙ ጊዜዎች አሉ ያ ያለፈ ነገር ዛሬን ይረብሻል መጥቶ ነገ ወደ ዛሬ አምጥተነው ዛሬን ሰላማችን ይነሳናል የነገን አላህ ዐዘ ወጀል ብቻ ነው የሚያውቀው ነገ ስለሚሆነው ነገር ያለፈው ደግሞ በማለፉ ልትጸጸትበት ልታዝንበት ሳይሆን ተምረህበት ነው የምታልፈው ባንተ ምክንያት ባንተ ጉድለት ከሆነ በሚቀጥለው ትማርበትና ቀደረ አላሁ ማ ሻአ ፈዐል ነብዩ ሰለላሁ ዐለይሂ ወሰለም አነስ ኢብኑ ማሊክ ከ10 ዓመት በላይ ኻድሜያቸዋለሁ አለ ከ10 ዓመት በላይ አገልግያቸዋለሁ ነብዩ ሰለላሁ ዐለይሂ ወሰለም ልጅ ሆኖ አገልግሏቸዋል 10 ዓመት ሙሉ ስኻድማቸው አንድም ቀን መስራት ያለብኝን ነገር ሳልሰራ ቀርቼ ወይም አትስራ የተባልኩትን ነገር ሰርቼ ለምን ይህን ሰራህ ወይም ይህን ለምን አልሰራህም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረውኝ አያውቁም 10 years የ10 ዓመት ምስክርነት ነው ግን ምን ይሉ ነበር ቀደረ አላሁ ወማ ሻአ ፈዐል አላህ ወሰነ የፈለገውን አደረገ ብለው ነብዩ ሰለላሁ ዐለይሂ ወሰለም ዝም ነው የሚሉኝ ነብዩ ዐለይሂ ሰላቱ ወሰላም እኮ ይህ ባለፈ ነገር ላይ ሄዶ መውቀስ ባህሪያቸው እንዳልሆነ የሚያሳየው ምርጡ ምሳሌ ጀበል ሩማት ያንንም ቦታ የጀበል ሩማት የሚባለው የተራራው የወርዋሪዎች ተራራ የሚባለው ቀስተኞቹ ለቀው ወርደው እኮ ያ ሁሉ ጉዳት ደርሶ ከሚሊተሪ ፖይንት ኦፍ ቪው ካየው እሁድ ላይ በጣም ከፍተኛ 4 ጊዜ ነው ማስጠንቀቂያ የሰጧቸው እንዳትለቁ ብለው እንዳትለቁ ብንሸነፍም እንዳትለቁ ብለዋቸው ለቀቁ ሰሃቦቹን እንደዚህ ለቃችሁ እንዲህ አድርጋችሁ ብለው አልወቀሷቸው ነብዩ ሰለላሁ ዐለይሂ ወሰለም አላህ በዚህ ያስበልኩት እኮ ቁርአን አያወረደ فبما رحمة من الله لنت لهم كالله بهون إذنت للزبال كلاتشو مالت ولو كنت فظا غليظ القلب لبه بتأم كبارنا حيلين يا بتون نورو لم فضوا من حولك فزوريها بتنلو نبر سبحان الله كن للزبال كلاتشو عند سو طفاتون እንኳን ካወቀ ለምን ትነግረዋለህ ድጋሚ ለምን ሌላ ዱላ ታሳርፍበታል አውቆታል እሱ ዝምታህ በራሱ ትምርት ነው ያ ትምርቱ ወስዶ ዲግኒቲውን ጠበክለት በጸጸቱ ያለፈ ነገር ላይ ሁዝን ውስጥ እንዲሆነ እንዲባይሆን ኑሮ ያነ ለው ተፍተህ አብዋብ الشيطان ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ለው አትበሉ እንዲ ቢሆን ኑሮ እንዲ ባይሆን ኑሮ አትበሉ ምክንያቱም እቺ ቃል የሸይጣን በር ትከፍታለች ሸይጣን ያችን ካገኘ ኹጥዋት ነው በቃ ጀመራ እርምጃውን ይቀጥላል ከዛ በኋላ እንዲ ባይሆን ኑሮ ማን ያደረገው እንዲ ያደረገው ለምን አደረገው የሆነ ሴራ አለ እንዲ ያለ ሲንቴክስ አናሊሲስ ሰራለ ስለዚህ መጨረሻ ላይ ዛሬን መጥቶ ያለፈ ነገር ብዙ ችግር ያመጣል ማለት ነው እነዚያ 7 ሰዎች ኸውፍም ሁዝንም የለባቸውም የተባሉ 7 ሰዎች ለመስማት ጓጉቻለሁ የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ቀደም ሲል ኡስታዝ ያነሳው የነበረ ሁለት የሰው ልጅ ሁሌም በህይወቱ የሚፈራቸው የሚደነግጥባቸው ጉዳዮችን አንስተን ነበር አንደኛው ነገ ምን ይገጥመኛል ነገ ምን ሆናለሁ ችግር መከራን ምናምን ማሰብ ኸውፍ ብለን የምንጠራው ሌላው ሁዝን በትናንት ላይ ተቸክሎ መቅረት ትናንትና ወይም ደግሞ ወየው እንደዚህ ሆኖ እንዲህ ባላደርግ ኖሮ በጣም ደግሞ ምርጥ ምሳሌ ኡስታዝ ምን አመጣለን እሁድ ተራራ ላይ እንዳትለቁ ይሄንን ቦታ የተባሉት ጀበል ሩማት ላይ
አትልቀቁ የተባሉ ሰሃቦች ከለቀቁ በኋላ ረሱል ሰለላሁ ዐለይሂ ወሰለም በምንም አይነት መንገድ እነዚያ ሰዎች ለወቀሳ አልዳረጓቸውም። በቃ ነገሩ ተከሰተ፣ ትልቅ ጥፋት ጠፋ፣ ረሱል ሰለላሁ ዐለይሂ ወሰለም ጉዳት ደረሰባቸው፣ ሰራዊቱም ተፈታ፣ ጦሩ ተፈታ ማለት በሚቻልበት ደረጃ ሆነ። ይሄ ሆኖ ግን እንዴት ያደርጋላችሁ ብለው ረሱል አላሉ እና ትላንት ላይ ተመልሰን ያን ነገር ማንሳታችን ትክክል አይደለም የሚል ሐሳብ ሲያነሳ ነበር። ይህ ኸውፍም ሁዝንም የሌለባቸው ቁርአን ላይ የተጠቀሱ ነጥቦች አሉና እነዚያ ምንድናቸው የሚለውን ወደ እሱን እናያለን። አብራችሁን ቆዩ። መርሐባ ኡስታዝ። ቢስሚላሂር ረህማኒር ረሂም። እንግዲህ ቁርአን ሁዳ ነው፣ መመሪያ ነው። ቁርአን ላይ የሚጠቀሱ ነገሮች ብዙ ትምህርት የምንወስድባቸው ናቸው። ኢንታክትም ነው። በጣም የሚገርም እውቀት በውስጡ የአላህ ቃል አይደል፣ ብዙ ነገሮች ይኖራሉና ቁርአን ላይ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን የሚላቸው ሰዎች ምን አይነት ባህሪ ነው የተጠቀሰው ቁርአን ላይ የሚለውን እናያለን ኢንሻአላህ። የመጀመሪያው ትክክለኛ የሆነ ኢማን ነው። ኢማን ትክክለኛ የሆነ ጥርት ያለ እምነት በአላህ ላይ በቁርአን ላይ ተጠቅሷል። በላ መን አስለመ ወጅሀሁ ሊላሂ ወሁወ ሙሕሲኑን ፈለሁ አጅሩሁ ዐንደ ረቢሂ ወላ ኸውፉን ዐለይሂም ወላ ሁም የሕዘኑን። በእርግጥ ነው ለአላህ ፊቱን ያዞረ ሙሉ ለሙሉ ለአላህ እጁን የሰጠ ሰው እውነተኛ የሆነ እምነት ልቡ ላይ ያለ ሰው ወሁወ ሙሕሲኑን ሁለተኛ ባህሪ ጠቀሰ። ሙሕሲን የሆነ ሰው ኢሕሳን ምን ማለት ነው እናያለን። ሙሕሲን የሆኑ ሰዎች እጃቸው ሙሉ ለሙሉ ለአላህ የሰጡ ሰዎች ፈለሁ አጅሩሁ ዐንደ ረቢህ ጌታው ዘንድ ምንዳ አለው። እንዲህ አይነት ሰው ወላ ኸውፉን ዐለይሂም በእነሱ ላይ ፍርሃት የለባቸውም፣ ወላ ሁም የሕዘኑን ሐዘንም ትካዜም የለባቸውም። ሁለት ነገሮች ተጠቀሱ። ኢማን፣ ትክክለኛ ኢማን ለአላህ እጅ መስጠት ደረጃ የሚያደርስ ትክክለኛ ኢማን። ሁለተኛው ኢሕሳን ተጠቀሰ። ኢሕሳን በሁለት መንገድ ይታያል። ኢሕሳን ዒባዳን ለአላህ ማሳመር አንዱ የኢሕሳን መንገድ ነው። أن تعبد الله كأنك تراه فإن لم تكن تراه فإنه يراك. الله عز وجل يمتايو ياكل هنا مملك يمتايو ياكل مملك كالشالك السو يميايه ياكل الله مملك تنسى فرته الله مراقبة مالتنا مراقبة الله عز وجل. الله يعينيال يندان تكبارين على يعني ከአላህ ጋር መሆን ከአላህ ጋር መኖር ማለት ነው። ይሄ ደረጃ ላይ ሲደርስ አንድ ሰው ኸውፍም ሁዝንም አይኖርበትም። አላህ ጋር የሆነ ሰው እንዴት ይተክዛል? አላህ ጋር የሆነ ሰው እንዴት ይፈራል? ላ ኸውፉን ዐለይሂም ወላ ሁም የሕዘኑን። ሌላው ነጥብ ሁለተኛው ኢትባዑል ሁደል ኢላሂ ነው። ከላይ ሁለት ጠቀስ፣ ኢማንና ኢሕሳን ጠቀስ። ሶስተኛው ኢትባዕ ልሁደል ኢላሂ የአላህ ስብሓንሁ ወተዓላን መንገድ መከተል፣ የእሱን ትእዛዝ ማክበር፣ ከክልክሉ መራቅ። ወንድሜ ሁሴን ሰዎች ወንጀል በመስራት ውስጥ ደስታ የሚያገኙ ይመስላቸዋል። ግን ወንጀል ሰርቶ ጸጸት እንጂ የልብ ጭንቀት እንጂ ደስታ አይገኝም። ደስታ አይገኝም በወንጀል። ከአላህ መንገድ በመራቅ ደስታ የለም። ከአላህ መንገድ በማፈንገጥ እርካታ የለም። ወደ አላህ መንገድ በመጠጋት ብቻ ነው ሰዎች ከፍርሃትና ከትካዜ ነፃ መውጣት የሚችሉት። ለዚህ ነው አላሁ ዐዘ ወጀል ነቢዩላህ አደምን ዓለይሂ ሰላም አባታችን አደምና እናታችን ሐዋን ከጀነት ውረዱ ወደ ምድር ሲል ቁልና ህቢጡ ሚንሃ ጀሚዓን ሁላችሁም ውረዱ አላህ ፈኢማ የእትየነኩም ሚኒ ሁደን ከኔ የሆነ መመሪያ ወደ እናንተ ሲመጣላችሁ ፈመን ተበዐ ሁዳያ የኔን መመሪያ የተከተለ ሰው
فلا خوف عليهم ولا هم يحزنون በእነሱ ላይ ፍርሃትም ተካዜም የለባቸው። እዚህ የአላህን መመሪያ መከተል ከነዚህ ሁለት ከባድ በሽታዎች ለመዳን ከነዚህ ሁለት አደጋዎች ራስክን ለመታደግ ፍቱን መድኃኒት ነው። ሁዳ ባለፈው ሳምንት አንስተናል። ሱረቱል ፋቲሃ ላይ ኢህዲና ሲራጠል ሙስተቂም የታችን ሆይ ቀጠለውን ጎዳና ምራን እንለዋለን። ከዚያ በኋላ ሱረቱል በቀራን አመጣና አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን የሙተቆች መመሪያ የሆነ ቁርአን አላህ ሰጠን። ይህንን ሁዳ የሙጥኝ ብሎ መያዝ በህይወት ውስጥ ከፍርሃትና ከትካዜ መዳኛ መንገድ ነው ማለት ነው። ሌላው መልካም ስራ። እምነት ከመልካም ስራ ጋር ጊዜም ተጣምሮ ነው የሚመጣው። ቁርአን ውስጥ ኢማንና መልካም ስራ አንድ ላይ ነው የሚመጡት። ኢማን ብቻውን እኔ ሙእሚን ነኝ ማለቴ ብቻ በስራ የሚገለጽ ካልሆነ ኢማን ብቻውን ኢድዓ ነው የሚሆነው፣ ክሌሚንግ ነው። አለኝ ይባላል እንጂ ላይኖር የሚችል ነገር ነው። ምን ይፈልጋል? ተግባራዊ እንቅስቃሴ መገለጫ ይፈልጋል ማለት ነው። አልኢማኑ ማ ወቀረ ፊል ቀልብ ልብ ላይ የሰረጸ የተጻፈ የጸና ነገር ሆኖ የታተመ ማለት ወሰደቀሁ ለዓመል በስራ ማስከተል በስራ ይረጋገጣል። ያ ልብ ውስጥ ያለው ኢማን በተግባራዊ ዓለም ላይ ደግሞ በስራ መረጋገጥ አለበት። አላህ ዐዘ ወጀል ሱረቱል በቀራ ላይ ኢነ ለዚነ አመኑ እነኛ ያመኑት ሰዎች አለ ወለዚነ ሃዱ አይሁዶቹ አለ ወነሳራ ክርስቲያኖቹ ወሳቢኢና በተፈጥሮ እምነት ላይ ያሉ ሌላ ምንም እምነት ሳይኖራቸው ተፈጥሯዊ ማንነታቸውን ጠብቀው የኖሩ ሰዎች መን አመነ ቢላሂ ወልየውሚል አኺር በአላህ ያመነና መልካም በመጨረሻ ቀን ያመነ በአላህና በመጨረሻ ቀን ያመነ ሰው ወዓሚለ ሷሊሐን መልካም ስራን ያስከተለ መልካም ስራን የሰራ ሰው ፈለሁም አጅሩሁም ዐንደ ረቢሂም ጌታቸው ዘንድ ምንዳ አላቸው። ወላ ኸውፉን ዐለይሂም ወላ ሁም የሕዘኑን። ኢማን አነሳን፣ ኢሕሳንን አነሳን፣ አሳምሮ መስራትን አነሳን፣ ሁዳን አነሳን እና አሁን ደግሞ መልካም ስራ ጀዛከላህ። እነዚህ ነገሮች ቁርአን ላይ የተጠቀሱ ናቸው። ሌላ እንጥቀስ። ተቅዋ ተጠቅሷል። ተቅዋ ፍርሃትና ትካዜን በማስወገድ ትልቅ ስራ የሚሰራ ነው ማለት ነው። ተቅዋ ምን አለ አላህ? አላ አዋጅ አለ አላህ ኢነ አውልያ አላሂ የአላህ ወዳጆች ላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእነሱ ላይ ፍርሃትም ትካዜም የለባቸውም። አለዚነ አመኑ እነኛ ያመኑ ሰዎች ወካኑ የተቁ አላህንም ይፈሩ የነበሩ ሰዎች አላህን የሚፈሩ ሰዎች። ሁለት ባህሪ እዚህ ጋር ተጠቅሷል። ተቅዋ ተጠቅሷል፣ ዊላያ ተጠቅሷል። ወደ አላህ የአላህ ወዳጅ መሆን፣ ወደ አላህ መጠጋት፣ ወደ አላህ መጠጋት። ያው መጀመሪያ ምን አነሳን? ኢማን አነሳን። ከዛ ኢሕሳንን አነሳን። ሶስተኛ ሁዳ አነሳን፣ መመሪያ የአላህን መመሪያ መከተል። አራተኛ መልካም ስራን አነሳን። አምስተኛ ተቅዋን አነሳን። ስድስተኛ የአላህ ወዳጅ መሆን። አላ እነ አውልያ አላህ እነኛ የአላህ ወልዮች ደግሞ መገለጫቸው ኢማንና ተቅዋ ነው። ሁሉም ሙእሚንና ሙተቅ የሆነ ሁሉ የአላህ ወልይ ነው፣ የአላህ ወዳጅ ነው። ኢማንን ያክል ነገር ይዟል፣ ተቅዋ አለው። ተቅዋ ማለት ምን ማለት ነው? የአላህን ህግ መፈጸም፣ ክልክሉን መራቅ፣ መጠንቀቅ፣ መፍራት ማለት ነው። እነኛን የአላህን ድንበር እንዳይጥስ መፍራት ማለት ነው። ልክ ሾክ በተከሰከሰበት ምድር ላይ በባዶ እግር እንደመሄድ ማለት ነው። እዚህ ሾክ እንዳይረግጥ ተጠንቅቆ ነው የሚሄደው ሰውየው። እዚህ በሐያት ውስጥ ያሉ መንገዳችን ላይ የተከሰከሱ ሐራሞችን የአላህ ክልክሎችን ላለመርገጥ የሚደረግ ጥረት ማለት ነው ተቅዋ።
የአላህን ትእዛዝ ለመፈጸም የሚደረግ ትግል ማለት ነው። ሙተቂ አላህን የሚፈራ ሰው ማለት አላህ ያዘዘው ቦታ ላይ የማይጠፋና አላህ የከለከለው ነገር ላይ የማይገኝ ማለት ነው። ሙተቂ ማለት ይሄ አላህን የሚፈራ ሰው። ይህም ተጠቅሷል ማለት ነው በቁርአን ላይ። ሌላው ትዕግስትና ኢስቲቃማ፣ ይህም አንዱ ባህሪያቸው ነው። ፍርሃትና ትካዜ የሌለባቸው የአላህ ባሮች ይሄ አንዱ ባህሪያቸው ነው። ይሄ አንዱ ባህሪያቸው ነው። እነ الذين قالوا ربنا الله ثم استقاموا እነዛ አላህ ጌታችን ነው አሉ፣ ኢማን አላቸው በአላህ ላይ። ثم استقاموا ከዛ ቀጥ አሉ መንገዱ ላይ፣ የአላህ ትእዛዝ ላይ ቀጥ አሉ። ሸክ የለባቸውም፣ ወጣ ገባ የለባቸውም፣ እዛው ቦታ ላይ ጸንተው ያሉ ናቸው። ተተነዘሉ عليهم الملائكة በሚሞቱም ጊዜ መላኢካ በእነሱ ላይ ትወርዳለች። አላ ተኻፉ ወላ ተሕዘኑ ይባላሉ። የሚመጣው የአኺራው ጉዳይ አያሳስባችሁ ይባላል። አትተክዙ፣ አትፍሩ። ምን ሆን ይሆን ብላችሁ የአኺራው ነገር አያሳስባችሁ ይባላሉ። ሰከራት ላይ ያሉ አላ ተኻፉ፣ አትፍሩ፣ ወላ ተሕዘኑ፣ ዱንያ ላይ ጥላችሁ የምትሄዱት ነገር አያሳስባችሁ፣ አያሳዝናችሁ። ዱንያ ላይ ጥላችሁ የሄዳችሁት ንብረት፣ ልጆቻችሁ፣ ሚስቶቻችሁ፣ እሱን ጥለን መጣን ብላችሁ አትዘኑ። የሚጠብቃችሁ እጅግ በጣም ልዩ የሆነ ሐያት ነው ይባላሉ ማለት ነው። አላ ተኻፉ ወላ ተሕዘኑ ምን ወአብሽሩ ቢልጀነቲ ለቲ ኩንቱም ትወዓዱን፣ ዱንያ ላይ ቃል ሲገባላችሁ በነበረችው ጀነት ትበሰራላችሁ፣ ብስራት ለእናንተ ነው ይባላሉ። ምን ስላደረጉ? ኢስቲቃማ ስላላቸው፣ መንገዱ ላይ ቀጥ ብለው ስለጸኑ ማለት ነው። ቁርአን ላይ በሚገርም ሁኔታ ብዙ አያዎች ኸውፍና ሑዝንን የለባቸው የሚሏቸውን ከኢንፋቅ ጋር ከመስጠት ጋር አዛምዶ ያመጣል ቁርአን። ኢንፋቅ የሚያደርጉ ሰዎች ሸይጣን ደግሞ አሸይጣኑ የዒዱኩሙል ፈቅረ ነው፣ ድህነት አለ፣ ድህነት ሊያገኛችሁ ነው እያለ በድህነት ያስፈራራችኋል፣ ይቀጥራችኋል፣ ድህነት አለ ብሎ። አላህ ደግሞ ይላል አለዚነ ዩንፊቁነ አምዋለሁም፣ እነኛ ገንዘባቸውን የሚያወጡ ሰዎች ቢለይሊ ወነሃር፣ በሌሊትም በቀንም ይሰጣሉ። እሱ ብቻ አይደለም፣ ሲራን ወዓላንየተን፣ በድብቅም ይሰጣሉ፣ በግልጽም ያወጣሉ። ገንዘባቸውን በቀን በሌሊት በድብቅ በግልጽ ያወጣሉ። ፈለሁም አጅሩሁም ዐንደ ረቢሂም፣ አላህ የሰውን ልጅ መልካም ስራ የሚያጠፋ ጌታ አይደለም፣ ለነሱም እንዳላቸው። ወላ ኸውፉን ዐለይሂም ወላ ሁም የሕዘኑን፣ ፍርሃትም ትካዜም የለባቸውም። የመጨረሻው ነጥብ ሁላችንም ልንተገብረው የሚገባ ከላይ ያሉት በተጨማሪ ዚክር ነው። አላ ቢዚክሪላሂ ተጥመኢኑል ቁሉብ፣ አላህን በማስታወስ ልቦች ይረጋጋሉ፣ ይሰክናሉ፣ ይረካሉ። ልቦች ፍርሃት፣ ትካዜ በዚክር ውስጥ ይጠፋል፣ ይሟሟሉ እነኚህ ነገሮች። ዚክር ግን ልባችን ላይ ኢምፓክት እንዲኖረው፣ ውጤት እንዲኖረው አንድ ሸርጥ አለው፣ ማብዛት። አላ ቢዚክሪላህ ከሲራን፣ ምንጊዜም ዚክርን ሲያነሳ ከከስራ ጋር ነው። እዝኩሩላህ ዚክረን ከሲራን፣ ብዙ ዚክርን ዘክሩ ነው የሚለው አላህ። ዚክር ደግሞ ቆሻሻ ቦታ ላይ አንሁን እንጂ ውዱእ ማድረግ አይጠይቅም፣ ወደ ቂብላ መዞር አይጠይቅም፣ የተለየ አይነት ሸርጥ የለውም። ልክ እንደ ሰላት እንዲህ አይደለም። በማንኛውም በየሄድንበት ሁኔታ ላይ ባለንበት ሁኔታ ላይ እናቶች ወጥ እያማሰሉ ሱብሓነላህ ወልሐምዱሊላህ ወላኢላሃ ኢለላህ አላሁ አክበር አስተግፊሩላህ። ያ አኺ እንደዚህ በዚክር የተሰራ ወጥ መቼም ልጆቹም ሲመገቡት ሳሊሖች ነው የሚሆኑት። ብዙ ኸይር አለው፣ በረካ አለው። ድራይቭ ስናደርግ፣ ስንነዳ፣ ሌላ ነገር
ከማሰብ እኔ ሁሌ ያነሳለሁ ወንድሜ ኡስታዝ መሐመድ ፈረጅ አንድ ጊዜ ሲናገር ሰምቼው ሁሌ ስሙን እየጠቀስኩ አነሳለሁ። ምላሳችን ተሸክመ ነው አንዙር። በጣም የሚገርም ገለጻ ነው። ለምን ዝም ብለን ተሸክመ ነው እንሄዳለን? አንዘክርበትም እንዴ? ሱብሃንአላህ ወልሐምዱሊላህ። በቀን 1000 2000 ኢስቲግፋር 1000 2000 ሰለዋት ሀም በሙሉ ይጠፋል። ተጥማኢነል ቁሉብ ልቦች ስክን ይላሉ፣ የተቸገሩ ነው ይረጋጋሉ። ይህ የምናስባቸው በጣም ከባባድ አድርገን የያዝናቸው ልባችንን ሰቅዘው የያዙ ትልቅ ችግር የምንላቸው ነገሮች የአላህ ዐዘማ ልባችን ውስጥ ሲገባ ተራ ይሆናሉ። አላህ ቻይ ነው፣ እነዚህን ነገሮች ሁሉ ይቀይርልኛል የሚል ውስጣችን እምነት ያዳብራል። ያ እምነት ይቀይረዋል ያን ጉዳይ፣ ያለንበትን ሁኔታ ያስተካክላል ማለት ነው። ኢንሻአላህ በሚቀጥለው ወደሚቀጥለው እርከን መንዚላ እንሄዳለን። በጣም ትልቅ ነገር ነው ያነሳው ኡስታዝ፣ ምክንያቱም የተቸገርንበት ነገር ነው። አሁን ቁርአን ላይ እነዚህ የተጠቀሱ 9 ነጥቦች ወይም 9 አይነት ባህሪያት ልንላበሰው የሚገባ ባህሪያት ሁልጊዜም ደጋግመን ልናስታውሰው የሚገባ ደረጃችንን ከፍ ሊያደርግልን እነዚያ ኸውፍም የለባቸውም ሑዝንም የለባቸውም የተባሉ ነገ አላህ ፊት ስንቀርብ ሰው ሁሉ በተለያየ ስራው ሲጸጸት በተለያየ ስራው ይሄ ምን ይመጣብኝ ይሆን ብሎ ሲል እነዚህ ግን ባህሪያት ያሉበት ሰው እነዚህ ነገሮች አይታይባቸውም ነው ያልከው። ጀዛከላሁ ኡስታዝ፣ በጣም ትልቅ ነጥብ ነው ያነሳ ነው። በዱዓ እንውጣ። بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم إنا نسألك الثبات في الأمر والعزيمة على الرشد، ونسألك موجبات رحمتك وعزائم مغفرتك، ونسألك شكر نعمتك وحسن عبادتك، ونسألك قلبا سليما ولسانا صادقا، ونسألك من خير ما تعلم ونعوذ بك من شر ما تعلم، ونستغفرك لما تعلم إنك أنت علام الغيوب. اللهم اجعلنا من الذين لا خوف عليهم ولا هم يحزنون. اللهم اجعلنا من الذين لا خوف عليهم ولا هم يحزنون. اللهم اجعلنا من الذين لا خوف عليهم ولا هم يحزنون. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا مريضا إلا شفيته، ولا مبتلا إلا عافيته، ولا مبتلا إلا عافيته، ولا ميتا إلا رحمته، ولا حاجة من حوائج الدنيا والآخرة إلا قضيتها ويسرتها برحمتك أرحم الراحمين. سبحان ربك رب العزة عما يصفون، وسلام على المرسلين، والحمد لله رب العالمين. اللهم صل وسلم على سيدنا محمد. جزاك الله أستاذ. የተወደዳችሁ ተመልካቾቻችን ዛሬ በሁለት ክፍል በሁለት የተለያዩ ቦታዎች ይዘንላችሁ የቀረብነው ልዩ የኸሚስ ምሽታችን በዚሁ ይጠናቀቃል። ሳምንታችሁ አሁን ኡስታዝ ያነሳቸው የነበሩ 9 ነጥቦችን ከነዚያ ሰዎች ለመሆን ኤክሰርሳይዝ የምናደርግበት በህይወታችን ይህንን ለማምጣት ጥረት የምናደርግበት ሊሆን ይገባል። ደጋግመን ነጥቦቹን በመያዝ መከረር ደግሞ በተግባር ላይ ለመዋል ጥረት ማድረግ ይኖርብናል። ቀሪ ሌሊታችሁ በኢባዳ በዚክር በሰለዋት በቂርአት ያማረ የተዋበ እንዲሆን እንመኛለን። ሳምንት ኢንሻአላህ በተሟላ ከሩ እንገናኛለን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።